እሺ የእግዚአብሔርን ቃል አሁን የምንሰማበት ጊዜ ይሆናል። እግዚአብሔር እንደሚናገራችሁ እንደምታምኑ ተስፋ አደርጋለሁ። መልእክት እግዚአብሔር እንደሰጠኝ አምናለሁ። ይሄ ፕሮግራም ከተነገረኝ ጀምሮ አንድ ቃል ነበር በልቤ ሲመላለስ የነበረው እሱኑ ነው። አሁንም የማካፈላችሁና እስቲ ጥቂት ደቂቃ አንገታችሁን ዝቅ አድርጉና ለኔ ለግሌ ምንድነው የምትነግረኝ? ለቤተሰቤ ለቤተክርስቲያኔ ለኔ መልእክትህ ምንድነው በሉት። እግዚአብሔር ይናገራል። ምድሪቱንም ተካፈሉ። የይሁዳ ልጆች በጌልጌላ ወደ ኢያሱ ቀረቡ። ቄኔዛዊውም የዮፈኔ ልጅ ካሌብ አለው ለአምላክ ሰው ለሙሴ ስለ እኔና ስላንተ እግዚአብሔር በቃዴስ በርኔ የተናገረውን ነገር ታውቃለህ። የእግዚአብሔር ባሪያ ሙሴ ምድሪቱን ሰልል ዘንድ ከቃዴስ በርኔ በላከኝ ጊዜ እኔ የ40 ዓመት ሰው ነበርኩ። እኔም በልቤ የነበረውን ቃል መለስኩለት። ከእኔ ጋር የወጡ ወንድሞቼ ግን የሕዝቡን ልብ አቀለጡ። እኔ ግን አምላኬን እግዚአብሔርን ፈጽሜ ተከተልኩ። ሙሴም በዚያ ቀን አምላኬን እግዚአብሔርን ፈጽመ ተከትለሃልና እግርህ የረገጠውን ምድር ላንተና ለልጆችህ ለዘርህም በርግጥ ርስት ይሆናል ብሎ ማለ። አሁንም እነሆ እግዚአብሔር ለሙሴ ይህንን ቃል ከተናገረ በኋላ እስራኤል በምድረ በዳ ሲዞሩ እርሱ እንደተናገረኝ እግዚአብሔር እነዚህን 45 ዓመት በሕይወት አኖረኝ። አሁንም እነሆ ለኔ ዛሬ 85 ዓመት ሆነኝ። ሙሴም በላከኝ ጊዜ እንደነበርኩ ዛሬም ጉልበታም ነኝ። ጉልበቴም በዚያን ጊዜ እንደነበረ እንዲሁ ዛሬ ለመዋጋት ለመውጣትም ለመግባትም ጉልበቴ ያው ነው። አሁንም እንግዲህ በዚያን ቀን እግዚአብሔር የተናገረውን ይህን ተራራማ ሀገር ስጠኝ። አንተ በዚያን ቀን ኤናቃውያንና ታላላቆቹና የተመሸጉት ከተሞች በዚያ እንዳሉ ሰምተህ ነበር። ምናልባት እግዚአብሔር ከኔ ጋር ይሆናል። እግዚአብሔር እንደተናገረኝ አሳድዳቸዋለሁ። ኢያሱም ባረከው። ለዮፈኔ ልጅ ለካሌብ ኬብሮንን ርስት አድርጎ ሰጠው። እግዚአብሔር ሆይ እናመሰግንሃለን። በዚህ ሰዓት ደግሞ ቃልህን ወደ እያንዳንዳችን እንድታመጣ በልጅህ በኢየሱስ ክርስቶስ ስም እንጸልያለን። ጌታ ሆይ እኔንም ባሪያህን ታናሹን ሰው አልፈህ ቃልህን እንድትናገርብኝ ራሴን ለታመኑ እጆችህ አደራ አሳልፌ ሰጠው። በጌታ በኢየሱስ ስም አሜን። እሺ ርዕስ የምትይዙ ሰዎች የምናገርበት የመጽሐፍ ቅዱስ ርዕስ የታየልህን ተዋግተህ ውረስ በሚል ነው የምናገረው። እህቶች ከሆናችሁ ደግሞ የታየልሽን ማለት ትችያለሽ። እግዚአብሔር የተባረከ ይሁን። እና ያነበብኩት የመጽሐፍ ቅዱስ ክፍል የሚገኘው ኢያሱ ምዕራፍ 14 ላይ ያለ ቃል ነው። ከቁጥር 4-5 ጀምሮ ነው ያነበብኩት። ቀጥታ ወደዛ መልእክት ከመግባቴ በፊት ግን ትንሽ ስለ እግዚአብሔር ቃል ኃይል መናገር ፈልጋለሁ። የምትሰሙት የእግዚአብሔር ቃል የሰው ቃል አይደለም። አሜን በሉ እስቲ። በኔ ተነገረ፣ በሌሎች ወንድሞች ተነገረ፣ በማንም ተነገረ፣ በቤታችሁም አነበባችሁት ሁሉን የሚችል የሰራዊት ጌታ እግዚአብሔር ቃል። ስለዚህ ቃል መጽሐፍ ቅዱስ ሲናገር ዓለማት የተፈጠሩት በዚህ ቃል ነው ይላል። ኃይል አለው፣ የመፍጠር ኃይል አለው፣ የመለወጥ ኃይል አለው፣ ነገሮችን የመቀየር ኃይል ያለው ቃል። ለዚህ ነው መጽሐፍ ቅዱስ በዕብራውያን ምዕራፍ 4 ቁጥር 12 ላይ ሲናገር የእግዚአብሔር ቃል ሕያው ነው የሚሰራ ሁለት አፍ ካለው ሰይፍ ይልቅ እጅግ የሰላ ነው ጅማትና ቅልጥምን ነፍስና መንፈስን እስኪለይ ድረስ ይወጋል እኛን በሚቆጣጠር በርሱ አይኖች ፊት ይላል ነገር ሁሉ የተራቆተና የተገለጠ ነው እንጂ የተሰወረ ፍጥረት የለም ይላል። እዚች ጋር ትንሽ ላብራራላችሁ። የእግዚአብሔር ቃል ሕያው ነው የሚሰራ ይላል። አክቲቭ ኤንድ ሊቪንግ ነው ይላል። ምን ማለት መሰላችሁ? መድኃኒት እንደማለት ነው። መርፌ ታውቃላችሁ አይደል? መርፌ መድኃኒት ተደርጎ አንድ ሰውየው የታመመው ኩላሊቱን የሚጉበቱን ይሁን ጨጓራውን ምንም ይሁን መተው ሲወጉት ለመድኃኒቱ አይነገረውም። እንደዚህ አይነት በሽታ አለበት ከሌባክ ሌላ ችግር እንዳትፈጥር አይባልም። ዝም ብሎ ሲወጋል። ከዛ በኋላ መድኃኒቱ በሰውየው ህይወት አክቲቭ ነው፣ ይሰራል። ቃል ወደ ህይወት ሲመጣ በትክክል የምታስገባው ትክክለኛውን ስፍራ የምትሰጠው ከሆነ አክቲቭ ነው። ደግሞም ሲናገር ምን ይላል? ቅልጥምና ጅማት ነፍስና መንፈስን እስኪለይ ድረስ ይወጋል የሚለው ምን ማለት መሰላችሁ? ቅልጥምና ጅማት ስጋዊ አካልህን ሲያሳይ፣ ነፍስና መንፈስ የሚለው መንፈሳዊ ነው። ስለዚህ ለስጋዊህም ችግርህ ለመንፈሳዊህም ችግርሽ የሰራዊት ጌታ እግዚአብሔር ቃል መፍትሄ ነው ማለት ነው። ሃሌሉያ! ይሰራል። ይወጋል ሲል ዝም ብሎ ይወጋል አይደለም፣ ይሰራል ማለት ነው። በህይወት ያለውን አስቸጋሪ የሚባለው ነገር የመቁረጥ ኃይል አለው። ለዚህ ነው ለኤርሚያስም ሲናገረው
ቃሉን በአንደበትህ አስቀምጫለሁ አለውና ትነቅልና ታፈርስ ዘንድ ነው አለ ታጠፋና ትገለብጥ ዘንድ ትተክልና ትሰራ ዘንድ ዛሬ በአሕዛብ ላይ አድርጌሃለሁ አለ ኃይል ያለው ቃል በኔ ስለተነገረ ትንሽ ቃል አይደለም ኃይል ያለው ቃል ነው እኔና አንቺን ስለመረጠ ትንሽ አይደለም ዩኒቨርስ የተሰራበት ያባቶች አምላክ የሰራውት ጌታ እግዚአብሔር ቃል ኢየሱስ ይባረክ በዚህ ማለዳ ግን የምነግራችሁ ትኩረት አድርጌ አንድ ሰው በመንቀሳቀሱ ምክንያትና ባለመንቀሳቀሱ ምክንያት ያለው ልዩነት ነው ማሳያችሁ አንዳንድ ጊዜ መንፈሳዊ ሰው ስለሆነ ብቻ ቸርች ስለመጣል ብቻ ከሌሎች ጋር እኩል እንሄዳለን ማለት አይደለም የሚጠበቅብንን ዋጋ በመክፈላችን ምክንያት የሚመጣ ውጤት አለ አሜን ይባላል ሃሌሉያ አንዳንድ ሰዎች ተስፋ ተገብቶላቸው በጣም የተስፋ በመሰብሰብ አንደኞች የሆኑ ሰዎች አሉ ግን ሲፈጸመላቸው ብዙ ጊዜ የማይታይ ለምን ቻሌንጅ አረጋቸዋል ኢየሱስ የተባረከ ይሁን አንዳንድ ጊዜ በህይወታችን ብዙ ጊዜ ተስፋዎችን እንጽፋለን ግን አንዳንድ ሲፈጥና አይታይ አንዳንድ ሰዎች ደግሞ በጥቂት ጊዜ ፈጥነው የሚሄዱበት ጊዜ አለ የእግዚአብሔር ዓላማና ፕሮግራም የእግዚአብሔር ጊዜ የሚባለው እንዳለ ሆኖ አሁን እኔ ግን ዛሬ የምናገረው በእኛ ህይወት እኛ ልናደርገው ስለሚገባው አንድ ጊዜ ድሮ ነው ሰንበት ትምህርት ቤት እያለው አንድ ታሪክ ሰምቼ ነበር ይጠቅመኛል ብነግራችሁ አንድ ሰው ገጠር ያለ አንድ ሌላ ሰው ለመጠየቅ ከከተማ ይሄዳል በመኪና ይሄድና ገጠሩ የሚከድበት ቦታ ላይ ሲደርስ ይወርዳል ከዛ ምን ያህል ሰዓት እንደሚያስኬድ አያውቅም ክልክ ከመኪናው ወርዶ በገጠሩ መንገድ ትንሽ ጀመር እንዳረግ አንድ ሌላ ሰው ከዛ አቅጣጫ ሲመጣ አየ ሰላም ወንድም ያለው ሰላም የመሪጌታ ቤት ከዚህ ምን ያህል ያስኬዳል አለው ሰላም ብሎታል እንዴነህ ሰላም ነህ ደና ተባብለው ከዛ በኋላ ግን የመሪጌታ ቤት ከዚህ ምን ያህል ይርቃል ሲለው ሰውየው ዝም አለው አልሰማኝም ማለት ነው አለ ወንድሜ ከዚህ መሪጌታ ቤት ለመድረስ ምን ያህል ያስኬዳል ነው ያልኩህ አለው ሰውየው ያየዋል አይናገርም ዝም አለው ትንሽ ግር ይላል አይደል ሰላም ብሎታል ከዛ ወንድሜ አልሰማኸኝም እንዴ መሪጌታና ወካቸው አይደል ከዚህ እሳቸው ቤት ለመድረስ ምን ያህል ይፈጅብኛል ነው ያልኩህ አለው ዝም አለው አስቡት ከጥቂት ደቂቃ በፊት ሰላም ያላችሁ ሰው ዝም ካላችሁ ምንም ማረግ አትችሉም ደግማችኋል ሌላ ታሪክ ልትፈጥሩ አትችሉም ዝም ብሎ ነው መሄድ ያለበት ዝም ብሎ ሰውየው ጉዞ ሲቀጥል ቆየና ቆም አለው ሰውየው አቤት ሲለው 2 ሰዓት አለው ቅድም ለምን አልነገርከኝም ሲለው አረማመድህን ሳላይ ነው ወይ አለው አየ አረማመድህ የመድረሻህን ጊዜ ይወስነዋል ዝም ብለህ አየ ቢነግረው ሊፈጥን ይችላል ወይ ቀስ ሊል ይችላል ለዚህ ነው ዝም ያለው ትክክለኛው አረማመዱ የሚታየው ሳይነገረው ያደረገው ነው ስለዚህ ዛሬም እነግራችኋል አረማመድሽ ወደ ግብሽ የምትደርሽበትን ሰዓት ይወስነዋል ብዙ ሰው የሚሳሳተው ከዚህ ነው እስቲ ክብር አምጡ እሺ በደንብ ካመጣችሁ ኢየሱስ የተባረከ ይሁን አየ የሰራዊት ጌታ እግዚአብሔር ፕሮግራም ያስቀምጥብሃል የምትሄድበት ፍጥነት የሚጠበቅብህን የመወጣትህ ሚስጥር ያፈጥንሃል ወይ ያዘገይሃል የብዙ ሰው ስህተት ይሄ ነው ከከለ ተነግሮልኛል ብሎ ብዙ በማውራት አታመጣውም ወይም በጣም በመጻፈህ አይደለም የሚመጣው የሚጠበቅብህን የህይወት ድርሻ ለመወጣት ወደ ኋላ አትበል ወደ ዋናው ክፍል ልመልሳችሁ ወደ አነበብኩት ክፍል ስመለስ ኢያሱ ምዕራፍ 14 ላይ እንደምታውቁት የካሌብ ወዳጅ ነው በነገራችን ላይ ኢያሱ ከተባለ ተራ ሰው የለም እግዚአብሔር ይባረክ ጦረኛ ነው ማለት ነው ኢየሱስ ይባረክ ሃሌሉያ አንድ ጊዜ ያሉ አሌክሳንደር ዘ ግሬት የሚባለው ሰው ድሮ ያው እንደምታውቁት አደገኛ ወንጀለኛ ከተገኘ አምጥተው በንጉሱ ፊት ነው የሚያቀርቡት የመጨረሻው ሰበር ፍርድ ቤት ንጉሱ ነው እና በጣም በአገሪቱ ላይ አስቸጋሪ የተባለ ሽፍታ ተያዘ ከስንት ትግል በኋላና ይዘው በአሌክሳንደር ዘ ግሬት ፊት አቆሙት አንተና ሀገር ስታምስ የኖርከው አለ ሰውየው አቀረቀረ ለመሆኑ ስምህ ማን ነው ሲለው አሌክሳንደር አለ ሰውየው አሌክሳንደር ሽፍታው ማለት ነው ሀገር ሲያምስ የኖረው ከዛ ምን
አሌክሳንደር ወይ ስምህን ቀይር ወይ ተግባርህን ቀይር አለው አሉ ምክንያቱም የኔን ስም ይዘህ ሽፍታ አትሆንም ብሎ ነው እሺ ጌታ ይባርካችሁ ስመልሳችሁ ካሌብ ከቃዴስ በርኔ ከምድረ በዳ ውስጥ ኢያሱና ካሌብ ተልከው ነበር ሙሴን የላካቸው ሂዱና ምድሪቱን ሰልላችሁ ኑ ዛፎቹ ወፋፍራም ናቸው ቀጫጭን በዛስ የሚኖሩት ሰዎች ምን አይነት ናቸው ምድሪቱስ ምን አይነት ናት እግዚአብሔር ወተትና ማር የምታፈስ ምድር ብሏል በርግጥ ነው እስቲ ሂዱ ሰልሉና ኑ አላቸው 12 ሰዎች የነገድ አለቆች ተላኩ ይሄንን ሐሳብ ነው እዚህ ጋር ዛሬ የሚያስታውሰው ካሌብ ሄደው ሲሰልሉ በጣም የሚገርመኝ መጽሐፍ ቅዱስ ሳጠና የምደነቅበት ክፍል አንዱ ነው 12ቱ ሄደው አንድ አይነት ነገር አይተው ሲመለሱ ግን የተለያየ ኢንፎርሜሽን ይዘው ተመለሱ አየ አንድ ነገር እኮ ነው ያዩት የገቡት አንድ ምድር ነው ያዩት አንድ ነገር ነው እና 10ሩ ሲያዩ እንደዚህ ያሉ ይመስለኛል ያው ሰባኪ እንግዲህ ትንሽ ከእናንተ ላይ እየታርገም ማቅረብ አለብን አይደለ የምታነቡት እና 10ሩ እዚህ ጋር ቆመው አተ እስቲው እዛ ጋር የቆመው ሰው እየተመልከተው ግንቡንም የተደገፈውን ሲለው ሲያዩ በጣም ግዙፍ የኤናቅ ልጆች የሚባሉ አስፈሪ የሰማይ ስባር የሚያካክል ሰው ቆሟል እሺ አንተ እሱ ነው የምትለው የያዘው ሰይፍ አላየኸውም ወይ እንደኛ አይነቱን 15ቱን አንድ ጊዜ አጭዶ መጣል የሚችል ነው ይለዋል ከዛ ደግሞ ወደዛ ዞር ሲል አጥሩን ቅጥሩን ነው የኢያሪኮን ቅጥር ተመልከተው በምንድነው ይሄ የሚፈርሰው ይለዋል አንተ እነ ሙሴ ሲጫወቱብን ታያለ ይሄ አንድ ቤተሰብ ሙሴና አሮን የሚባሉ ሰዎች ምድረ በዳ ሊያስቀሩ ሊያስገድሉ ብለው ያወራሉ ኢያሱና ካሌብ ግን እንዲለዋል ካሌብ ወይኑን ተመልከተው አየ አቤት ውሃውን አየው ወተትና ማር ያለው እውነት አይደለም ይኸውልህ ብዙ ጊዜ የነገረህ የሰራዊት ጌታ እግዚአብሔር ከሆነ የሆነ ሀብታም ሰውዬ አይደለም ይናገራል ያደርጋል መጽሐፍ ቅዱስ እንዲላል እናገራለሁ ደግሞም አደርጋለሁ ይላል የሰራዊት ጌታ እግዚአብሔር ብሎ መናገር የሚችል ያንቺ አምላክ ነው ክብር ታመጣለህ ሆይ ኢየሱስ የተባረከ ይሁን ሃሌሉያ ይሄንን ብለው ከተመለሱ በኋላ 10ሩ ለብቻ ሁለቱ ለብቻ ነው የተመለሱት ምክንያቱም መጽሐፍ ቅዱስ ሁለት ሰዎች ሳይስማሙ በአንድ መንገድ አይሄዱም ይላል 10 ያን የሚያክል ጃይንት የሆኑ ሰዎች ራሳቸውን እንዳንበጣይተው እነሱን እንደ ሰዎች እነሱ ራሳቸውን እንዳንበጣይተው ነው የተመለሱት እና መተው ሙሾ ብለው ጮሁ ከዛ ህዝቡ እንኳን ምን እንደሆነ ሳያረጋግጥ መጮህ ነው የጀመረው ምክንያቱም አለቆች ናቸው የተላኩትና አስባው እዚህ ቤተክርስቲያን ፓስተሮቹ ከጮሁ ዝም ብላችሁ ልትጮሁ ትችላላችሁ ምን እንደሆነ ማጣራት አይተበቀባችሁ ምክንያቱም እነሱ ዝም ብለው አይጮሁም ብላችሁ ማለት ነው እና አጮሁ ይያሉ 10ሩ ከዛ ህዝቡ አንዳንዱ ለምን እንደሚጮህ ማያቀም ዝም ብሎ ጮህ ለምን ረስተሉት ዝም ብሎ ፓስተር መልካይ አይጮህም ብሎ ነው አብሮ ምክንያቱም አለቆች ናቸው ይሰማሉ ይታያሉ ኢያሱና ካሌብ ግን መጡና ካሌብ አንድ ጊዜ ተራራው ላይ እስቲ እሱ ሄዶ ነበር ዝም በሉ ህዝብ የሚያስለቅሱ አገልጋዮች ከዛ ዝም በሉ እስቲ ምንድነው ሲሉ ይውላችሁ የሄድንበት ምድር እግዚአብሔር እንደተናገረው ወተትና ማር የሚያፈስ ምድር ነው ቀይ ባህርን የከፈለ ዮርዳኖስን ያሻገረን የሰራዊት ጌታ እግዚአብሔር ዛሬም ጉልበታም ነው እንወጣለን እንደ እንጀራ ይሆኑልናል አለ ሃሌሉያ ከዛ በኋላ የሰራዊት ጌታ እግዚአብሔርን በመጥራት ኃይሉን በመንገር የህዝቡን ልብ ቀና አድርጓል ይሄ ሰው ርስት እየተሰጠ ሲመጣ ሙሴ ሞቷል ሙሴ ግን ምን ብሎት ነበር መሰላችሁ ኬብሮን ከሪያት አርባቅ የምትባለው ምድር ላንተ ሰጥቻለሁ ብሎታል ግን ቃሉን የገባው ሰውዬ በህይወት የለም ኢያሱ መሪ ሆኖ አሁን ግን ከመጡ በኋላ ከሁሉ የሚደንቀኝ የ85 ዓመት ሽማግሌ የ85 ዓመት አስቡት ሰው ለህዝቡ ሁሉ ርስት ከተሰጠ በኋላ መጣና ወደ ኢያሱ ይችን ቀን ሳስብ አንድ ነገር አስተዋውሳለሁ ያኔ ከቃዴስ በርኔ እናንተን ሙሴ ሲልከን ትዝ አይልህም ሌሎች ሁሉ የህዝቡ ልብ አቅልጠው ነበር እኔ ግን ፈጽሜ አምላኬን ተከትዬ ነበርና ኬብሮን ላንተ ርስት ነው ብሎኛል
ኪሪያት አርባቅ ዛሬ የኤናቅ ልጆች ኃያላኖች ሶስቱ የኤናቅ ልጆች እውነተኛው ልጆቹ እዛ አሁን ኪሪያት አርባቅ የሚባለው ኬብሮን ላይ ሰፍረዋል። ይሄንን ነው እንድትሰሙኝ የምፈልገው የመልእክቴ አንኳር ይሄን ያን ቦታ ተቆጣጥረውታል። ግንስ በመንፈሳዊው ዓለም የማን ነው? የካሌብ ነው ወልስቲ የካሌብ ነው አይደል? በመንፈሳዊ ዓለም የካሌብ ነው። ግን አሁን የሰፈረበት የኤናቅ ልጆች ብርቱ ጠላት ኃያላን ዘዳግም ምዕራፍ 9 ላይ ስትሄዱ እንዲሚል ቃል አለ። አንተም የምታውቀው ታላቁና ኃይለኛ ሕዝብ ይላል ቁጥር 1 ጀምሮ የኤናቅ ልጆች ናቸው። በእነሱ ፊት መቆም ማን ይችላል ሲባል የሰማው ይላል ተረት አለ። በኤናቅ ልጆች ፊት መቆም ማን ይችላል የሚባል ተረት ያላቸው ከታላቅነታቸው የተነሳ ምናልባትም የኔፍሊም ዝርያ ያለባቸው የሚባሉ ብርቱ ወታደሮች ከልጅነታቸው ጀምሮ በጦር ስልት ያደጉ ናቸው። ወንድ ይሆን አይደፍራቸው። ከተሞቻቸው እነኚህ ፎርቲፋይ ሲቲ የሚባሉ የተመሸጉ ከተሞች ናቸው። ማንንም ሊሰብረው አይችልም። እነሱ ዝም ብለው ውስጡ ከተማ ውስጥ ቢቀመጡ እንኳን መግባት አይቻልም። ደፋሩ የሰራዊት ጌታ እግዚአብሔር በራሱ ተማምኖ የሚናገረው ግን ርስት አርጌ ሰጥቻለሁ ብሎት ነበር። ከዚህ የተነሳ እግዚአብሔር እንዲህ አለው ይሄ የሚያስፈራው ሕዝብ ታላቅ ነው የተባለው ሕዝብ እንዳትፈራው እኔ እግዚአብሔር እንደሚበላ እሳት በፊትህ እወጣለሁ አለው ይላል። ሃሌሉያ ኢየሱስ የተባረከ ይሁን። እግዚአብሔር ከፊት ከወጣ ብርቶች ይንበረከካሉ። የገረመኝ ካሌብ በ85 ዓመቱ ምን ይላል መሰላችሁ? ርስቱ ተሰጥቶኛልና አሁን ውሰደው በለኝ፣ ፈቃድ ካንተ ያስፈልገኛል፣ ለመሪ ገዛለሁ፣ ውሰድ በለኝ፣ አባሬ ወስደዋለሁ። አሁንም ምነግርህ ቆጠራ ሰዎች አይደለም ያሉበት አባሬ ይላል። ያውልህ የብዙዎቻችን ችግር እግዚአብሔር የተናገረው ነገር አለ። እግዚአብሔር በህይወታችን ያየው ነገር አለ በመንፈሳዊ ዓለም የኛ የሆነ እኛ ግን ከመተኛታችን የተነሳ እስካሁን ጠላት የሚጨፍርበት እስካሁን ጠላት ተቆጣጥሮት ያለ ግን ዛሬ ተነስ ግን ዛሬ ተነሺ በማለዳ ተነሺና ይፍረስ ርስቴን ልቀቅ በይ። የሰራዊት ጌታ እግዚአብሔር አብሮሽ ይወጣል። ያ የጠላት ቅጥር ውስጥ የሆነውን ነገር በእጆችሽ ታስገቢያለሽ። ኢየሱስ ይባረክ። ስለ መንፈሳዊ ህይወት ሳስብ አንዳንድ ነገሮችን ማሰብ ፈልጋለሁ። ሶስት አይነት ክርስቲያኖች አሉ በቤተ ክርስቲያን። ሶስት አይነት ክርስቲያኖች። አንደኞቹ ክርስቲያኖች ተሸናፊ ክርስቲያን የሚባሉ ሁሉ ጊዜ ማጉረምረም፣ ሁሉ ጊዜ ሐዘን፣ ሁሉ ጊዜ ለቅሶ ማያጡ ሰዎች ማለት ነው። የኔን ነገር ተይው ምንድነው በቃ እንዱ ጠላት ለሊቱን ሲያጎሳቁለኝ ያደረው በህልም በራዩ እንትኔን በእንት ያረገብኝ ሁሌ ሐዘን የሚያወሩ ሰዎች በእግዚአብሔር ቤት ሆነው ሁሌ ሽንፈት የሚያወሩ አማኞች አሉ። ሁለተኞቹ ደግሞ ተከላካይ ክርስቲያኖች የሚባሉ ባለፈ ይገርምሻል እንደዚህ ሆኖ በቃ ስቃወሞ ፈረሰልኝ በቃ ለራሴን አስጠብቄ ያለሁት አይነት የሚሉ አሉ። ሶስተኛና እግዚአብሔር ሁላችን እንድንሆናቸው የሚፈልጉት ክርስቲያኖች አሸናፊ ክርስቲያኖች ናቸው። የጠላትን ግዛት የሚወርሱ ናቸው። እነሱ እልፍ የሚሉ ናቸው። አየህ አሁን ተመልከቱ ብዙ ሰው የታየበትን በመለኮታዊ ዓለም የታየውን ነገር ለማስፈጸም የማይችለው የራሱን ነገር ማላስጨረሰም እንኳን ለሌላው ሊተርፍ ግን እግዚአብሔር ዛሬ የጠራችሁ ከራሳችሁ አልፋችሁ ለሌሎች የምትተርፉ ሰዎች እንድትሆኑ። ኢየሱስ ይባረክ። አንድ ቃል በጣም ሁሌ ይገርመኛል ስለ ሰይጣን ሲናገር ዲያብሎስን ለእግዚአብሔር ተገዙ ዲያብሎስን ግን ተቃወሙት ከናንተ ይሸሻል ወደ እግዚአብሔር ቀርቦ ወደ እናንተ ይቀርባል የሚል ቃል ታውቃላችሁ አይደል? ያዕቆብ ምዕራፍ 4 ከቁጥር 7 ጀምሮ ምድር ለእግዚአብሔር ተገዙ ይልና ዲያብሎስን ግን ተቃወሙት ይላል። ከናንተ ይሸሻል ወደ እግዚአብሔር ቀርቦ ወደ እናንተ ይቀርባል። ይሄን ቃል ሳስብ አንድ ነገር አሰብኩ። ባትቃወሙትስ ምን ማለት ነው? ባትቃወሙት አለ ማለት ነው አይደል? ካለ ደግሞ ሰይጣን ካለ የሚኖረው ነገር አስብ። ከኔ ጋር ናቸው? ሰይጣን አለ ማለት በሽታ አለ፣ ጉስቁልና አለ፣ ጭንቀት አለ፣ ፍርሃት አለ፣ ድንጋጤ አለ፣ ሐዘን አለ አይደል? ሰይጣን ባለበት የሰይጣን ንብረቶች ናቸው። እና ብዙ ሰው በቃ ዝም ብሎ ለአጋንንት በር የሚከፍት እና አይቃወማቸውም፣ ስራውን አያፈርስም። በነገራችን ላይ ሰይጣንን መቃወም ሲባል ይሄ በኢየሱስም ማለት ብቻ አይደለም። እሱ አንዱ ቢሆንም ግን በስተግባርም ነው በኑሮም ነው። አንዳንድ ሰው በቃሉ አስሮት በኑሮ ይፈተዋል።
አንድ ጊዜ አንድ ጓደኛዬ እየጸለይን የሆነ ቸርች ላይ ለአንዲት ልጅ መልእክት ያመጣላት ሁሉ አረሳውም ከረጅም ዓመት በፊት ነው እህቴ ነኝ አላት እና ቀስ ብሎ ነው የሚነግራት እኔ አብሬ ስላለው በራይም እንዴት ያያለው አላት እህል አስጥተሽ በር ላይ አያለው እና ፍየሎች መጥተው ሊበሉ ሲሉ ክስ ስትያቸው አያለው አላት ክስ አባባልሽ ግን እዛ ጋር ደርሰው እንደሚመለሱ ይታወቃል አላት ከደጋራቸው ክስ ነው የምትያቸው አለ ፍየል እንደዚህ ክስ ካልከው ምንም ችግር የለም እዛ ጋር ደርሰው ይመለስልሃል ገባርለ በክስ እንደዚህ አባራት ተዘልቀው አንዳንዱ አጋንተን ሰሩ ሲባል ቀበሌ ነው የሚያስረው ወንድሜ ከ3 ቀን በኋላ ይፈታል ቅዳሜና እሑድ ጨርሶ ሰኞ ይመጣልሃል እንደሱ አይደለም ጠበቅ አርገህ ኢየሱስ ጌታ ነው 2 ጊዜና 3 ጊዜ ብቻ መተህ ለምን አቆም ካለው 5 እና 6 ጊዜ መተህ ቢሆን ኖሮ ጠላቶችን ፈጽመህ ታጠፋቸው ነበር አለው ይላል በደንብ አርጋችሁ መቃወም መቻል አለባችሁ ስራውን ማፍረስ አለባችሁ ግዛታችሁን ማስፋት አለባችሁ ብዙ እግዚአብሔር ያያየላችሁ በጠላት እጅ ያለውን ማስጣል ይተበቀባችኋል ኢየሱስ ይባረክ ሌባው ሊሰርቅ ሊገድል ሊያርድ እንጂ ስለሌላ አይመጣም ይላል ስለ መንፈሳዊ ውጊያ ትንሽ ልናገር ብዙ ጊዜ አንድ ምንሳሳተው ነገር አለ አንዲት እህት ባለፈ ተጠይቀኝ ነበር እንዴ አንዳንድ ችግር በህይወቷ ገጠማትና ለምንድን ነው እኔ የጌታ ልጅ ሆኜ አንዳንድ ችግሮች በህይወት የሚያልፉት ብላ ጠየቀች አንዳንድ ነገር ይወላችሁ መጽሐፍ ቅዱሳዊ ያልሆነ እኛ ግን የተረዳ ነው ከየት እንደተረዳ ነው ባይታወቅም ማለት ነው ዕውቀቶች አሉ ለምሳሌ የጌታ ልጅ ከሆነ ምንም አይነት ነገር አይነካኝም ከየት ነው ያመጣችሁት መጽሐፍ ቅዱሳዊ አይደለም ሰልፍ አለ ጦረኛ ወታደር ሲባል ወታደር የሚለው ቃሉ ራሱ ምን ማለት ነው ታውቃለህ ወተህደር ማለት ነው አታውቁም ወታደር ነው ማለት ዝም ብለህ ልብስ እንዳታስብ ወጥቶ የሚያደር ማለት ወታደር ነህ እስቲ ከጎናቸው ያለውና ካርጉትና ወታደር ነህ በሉ ጳውሎስ ለጢሞቴዎስ ይጽፍለት ሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 3 ጀምሮ እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረህ መከራን ተቀበል የሚዘምተው ሁሉ ለጦር ያስከተተው ደስ ያሰኝ ዘንድ ትዳር በሚገኝበት ንግድ አይጠላለፍም ይላል ይሄ ትዳር በሚገኝበት ንግድ የሚለው በሲቪሎች ኑሮ አይጠላለፍም ነው የሚለው በሌላው ትርጉም ምን ማለት መሰለ የሆነ ዓለማዊው በሚያየው ነገር አይማረክም ነው የሚለው የራሱ ኑሮ አለው ዓላማ ያለው ለጦር ያስከተተው የጦር ጀነራሉን ሐሳብ ማስፈጸም ነው ጧትና ማታ ሐሳቡ ስለዚህ በዚህ መንፈስ የሚወጣ ከሆነ እውነተኛ ወታደር ነው የብዙ አማኝ ስተት ግን ወታደር ሆኖ በሲቪሎች ህይወት መኖር የሚፈልግ ነው አይቻልም ስለዚህ ምን አልኳት ኤፌሶስ 6ን ተቀስኩላት ኤፌሶስ ምዕራፍ 6 ላይ የወታደር ልብስ ጳውሎስ ይናገራል የራስ ቁር አይደል ሄልሜት ማን ነው ሄልሜት ጥሩር ቀበቶ ጫማ ጋሻ ሰይፍ ይያለ ይናገራል አንድ ወታደር የሚለብሰው እንደውም አንድ የሮም ወታደር ያያየ ነው የሱ ጋርድ የሆነ እስር ቤት ሆኖ ስለነበር ዘበኛውን ያያየ ነው የጻፈው ይላሉ ገባችሁ አይደል ከሱ ያያየ ነው የጻፈው ይባላል እና አየ ጥሩር አርግ ካለ ቆብ አርግ ካለ ባታረግ የሚመጣ ነገር አለ ማለት ነው ምን ነው ደስ አይልም እንዴ ጌታ ይባርካችሁ እውነቱን ተናግሮ ወደ ሀገራችን መሄድ ነው ኢየሱስ ይባረክ እና አየህ ያው አሁን ይሄ ብሬስፕሌት ወይም ጥሩር የሚባለው ነገር ምንድነው መሰለ የሚከላከለው ሚሊተሪ ቤት በጣም ሲሪየስ አንዱ ይሄ ነው ይሄንን ፓርት የሚሸፍን ነገር ያደርጋሉ ፖሊሶች ራሱ አሁን የሆነ ግርግር ከተነሳ አይታችሁ እንደሆነ እዚህ ጋር የሚያደርጉት ነገር አለ ለምንድነው ስስ ብልቶች እዚህ ጋር ነው ያሉት አይ ጉበት ኩላሊት ማነው ጉበት ሳምባ ልብ ምናምን ያሉት እዚህ ነው አይ ልብ ከተመታ ምንም ችግር የለም በጭንቅላት ይሄዳሉ አይባልም አቃለቀለ ማለት ገባርለ እንደ አንድ እጅ ግራግ እጅ ተቆረጠ ምናምን የምትለው ነገር አይደል ሲሪየስ ነው በቃ ልብ ከተመታ በቃ ሞተሩ ጠፋ ማለት ነው ህይወቱ አከተመ ስለዚህ ምንድነው የሚደረገው እንዲህ አይነት ነገር ላይ ቀልድ ስለሌለ ጋርድ መደረግ አለበት ተብሎ ነው አሁን የሆነ ቃል በጣ ብለሽ ተይኝስ ዋላስተረፈችኝም የምትይው ለምን እንደው ታውቂያለሽ የለሽማ ብረስት ፕሌት ገባሽ የተወረወረ ቀስት ሁሉ እየገባ ልብሽን ለሊቱን ጣራ ስትቆጥሪ የምታትሪው
ወይኔ ያረጉኝን አታቀም ይያልክ የምትለው እኮ ቅጥር የለውም ልብ በውስጥ ሰውነት እየተነከርክ አይደለህማ የጠላትን ጡጫ መቋቋም ያቃተህ ለዚህ ነው ግንስ በማለዳ ተነስተ በርከክ ብለህ ቀኔን ያስክ በጌታ በኢየሱስ ስም ልቀቁ አምላኬ እግዚአብሔር አመሰግናለሁ ብለህ ጸልየው ጣስቲ እንዳንበሳ ትወጣል ሃሌሉያ ኢየሱስ የተባረከ ይሁን ሃሌሉያ አንድ ሰው ሲናገር ምን ብሏል ጣዋት እግዚአብሔርን ዘግተህ ትወጣለህ ሰው ሁሉ መንገድ ላይ ይዘጋሃል ገባ በጣዋት ስም ብሎ አንደዱ ስራ ነው ብሎ ቁርስን የምትበላበት ጊዜ ካለ በርከክ ለማለት ጊዜ ለምሮ የምታጣው ለሰው ብለህ እኮ አይደለም አየ እስቲ ተመልከቱ አንዳንዴ በጣው ሰይጣን እንዲያረግሻ ማታ ልክ ድካሙ እንዲጫጫንሽ ያረግና ጣዋት ትጸልያለሽ ሲል አንቺ ደግሞ ስጋሽ ያለ መስሎሻል እኮ እሺ ጣዋት ጸልያለሁ ትያለሽ ትተኛለሽ ጣዋት 9 o'clock ስራ የምትገቢ ከሆነ 8:30 ይቀሰቅስሻል ከዛ ወይ ሰዓቱ ሄደ እንዴ ፊቴን ታጥቤ አረ የሆነ ነገር እየበላው መንገድ ላይ ሄዳለሁ ምን አብለሽ ስትሄጂ ቢሮ በር ላይ ያለቃሽ ይጠብቀሽ አንዴ ሲሰጥሽ ከውስጥ ይቀበሉሻል ያስ በቃ ጭንቅላትሽ እንዴት ታዲያ ጠላት አለሽ እኮ ስለዚህ መጽሐፍ ቅዱስ ከነገረህ ያንተን አስተሳሰብ ቁጭ አርገውና የእግዚአብሔርን ቃል ተከተል በማለዳ ተነስተህ ግን ቀኑን ከዋጀ አየ ቀኑን የሚረግሙት ሌዋታን ይርገሙት አይልም እንዴ መጽሐፍ ቅዱስ ዘመኑ ዋጁ አይልም እንዴ አስለቀቀህ ገስተህ ለራስ መኖር አለበት አፍርስና ውጣስቲ ቀኑ ሁሉ የጸዳ ይሁን በል የመስሪያ ቤት አለቆችን ሰራተኞችን ውስጥ ያጸዳ አርግና ውጣ ልክ ስትደርስ ሌላ ፍቅር ይሰጥኳል ሰዎቹ በግላጭ ስላገኙ ነው ከዛ በፊት ግን ከሰዎቹ ጀርባ በሌላ ነገር ስለተገናኘ ወገኖቼ በህይወታችሁ እግዚአብሔር ያየላችሁን እንድታገኙ መዋጋት ይተበቅባችኋል ይሄ አማራጭ አይደለም አንድ የመጨረሻ ጥቅስ ልናገርና በሱ ላይ ተናግሬ እጨርሻለሁ ኢያሱ ምዕራፍ 6 ላይ እግዚአብሔር ልክ እንደዚሁ እንደ ካሌብ አይነት ንግግር ይናገራል ለኢያሱ መጣና እግዚአብሔር እንዲያለው ኢያሪኮ ከእስራኤል ልጆች የተነሳ ፈጽማ ተዘግታለች ወደሷ የሚገባ ከሷ የሚወጣም የለም ይላል ይሄንን ትንሽ ልናገርበት እድም እንደነገርኳችሁ ኢያሪኮ ማለት ዛሬ ቢሆን ወደ ላይ ያለውን ከፍታ ተውትና ወደ ጎን ያለው የግንቡ ስፋት መኪና ያስነዳል ነው የሚባለው ገባችሁ አይደል ወደ ላይ በጣም ረጅም ነው ወደ ጎን በጣም ሰፊ ነው እና ዘበኞቹ ሲጠብቁ እዛ ላይ ቆመው ነው የሚጠብቁት ቅጥሩ የተመሸገ ከተማ ነው ማንንም ወንድ የማይደፍረው እንደው ምሳሌ የሚጎበኝ ከተማ እንደነበር ይነገራል እዛ ቅጥር ላይ በጣም ረጃጅም ይሆኑ ከነትጥቃቸው ያሉ ሰዎች በላው ላይ የሚንጎራደሩበት ነው ግን እግዚአብሔር መጣና ልክ እነሱ መምጣታቸው ሲያዩ ኢያሪኮ ሰዎች ምን አደረጉ መሰላችሁ ገቡና በሩ ዘጉት ቁጭ አሉ ውስጥ ምክንያቱም በምን እንዴ ሊገቡ ይችላሉ ለኛ በቃ መዋጋት ያስፈልግም ብለው ቁጭ አሉ ከዛ የሰራዊት ጌታ እግዚአብሔር እንዲያለ ከእስራኤል ልጆች የተነሳ ይሄን ስሙ ከእስራኤል ልጆች የተነሳ ኢያሪኮ ፈጽማ ተዘጋች ይላል ከዛ በፊት እኮ ትክክለኛው ነገር እየተካሄደባት ነበር አሁን እስራኤል ከመምጣቱ የተነሳ ነው የተዘጋው በነገራችን ላይ አንድ ነገር በጣም ጥርቅም ብሎ ከተዘጋብሽ በቃ አንቺ ቀርበሽዋል ማለት ነው አሜን አንተ ቀርበህዋል ማለት ነው ለምን የሰራዊት ጌታ እግዚአብሔር ሊከፍተው ነው ማለት ነው ከዛ እግዚአብሔር እንዲያለው ጽኗን ኃያላኗን ንጉሷን በውስጡ ያለውን ኢያሪኮን አሳልፌ ሰጥቻለሁ አሜን በሉስቲ አይገርምም ያ ሁሉ ወታደር ያለበትን ያ ሁሉ ግንብ የታጠረውን ጠላት በጣም ተማምኖ ውስጥ የመሸገውን እግዚአብሔር ለኢያሱ መጣና ተሰጥቷል ኦሬዲ ያንተ ነው አለው አሁን አየህ ኢያሱ ምንድነው ማድረግ ያለበት መቅረብ ነው በነገራችን ላይ ችግሩን ከርቀት አይታችሁ አትፍሩት ቀረቡት ይከፈታል እስቲ ከጎናችሁ ያለውን ሰው ቀረበው ይከፈታል በሉ እዛ ሐዋርያ ሥራ ምዕራፍ 12 ላይ ወደ ትልቁ በር በቀረቡ ጊዜ ይላል ተከፈተ ይላል አውቆ ተከፈተ ይላል አሁን እዚህ አውቶማቲክ በር እንኳን አለ አይደል ዝም ብለ በረቀት ተዘግቷል ካል ተዘግቷል ከተጠጋው ልክ ስደርስ ይከፈትልሃል አይደል ተጠጉት እስቲ አሜን በሉ ችግርሽን ተጠጊው የሰራዊት ጌታ እግዚአብሔር አለበት ከዚህ በኋላ ሄዱ አለ እሺ አሁን እንግዲህ አስበው ምን አይነት ዶማ ነው ይዘን ምን ሄደው አስበው እስራኤል ጦር የሚያቅ አይደለም ለ400 ዓመት ውትድርና የሚባለው ነገር አያውቅም አያት ቀድሚያቶቻቸው ወታደር ሆነው አያውቁም ጭቃ ሲያቦኩ ኖሮ ነው የመጡት ልክ እየተጠጉሳሉ እግዚአብሔር እንዲያላቸው ዝም በሉና ዙሩት አለ ዙሩት ዙሩ
ኢያሱ መመሪያ ሰጥቷል በቀን አንዴ ዙሩ አላቸው ይዞሩና አስበው አንድ ከተማ ነው የሚዞሩት ዞረው ከዛ ሲባል ቁጭ ይላሉ ሁለተኛ ቀን ዙሩ እንደው ምናልባት ቀልደኛ ሰዎች እዛ ውስጥ ካሉ እንዴ ምንድነው ያያረግን ያለ ነው በቃ አንዳንዱ ደግሞ እግዚአብሔር ነው ዙሩ ካለ መዞር ነው አሜን በሉስቲ ለኛ ለሂሳብ የማይመች ቢሆንም የሰራውት ጌታ እግዚአብሔር ካለ ማድረግ ነው አንዳንዴ ከኛ ቀጥሎ ምን ይሆናል የሚለውን እግዚአብሔር አንዳንዴ አይናገርም ከዛ ዞሩ ሁለተኛም ቀን ዞሩ ሶስተኛም ቀን ዞሩ 6 ቀን አንዳንዴ ዞሩ ምንም የሆነ ነገር የለም ቢያቆሙት ግን ይቆማል ነገራቸው ሳይደረግ ይሄዳል እግዚአብሔር እስከ ጥጉ ድረስ መታዘዝ ሁሉ ጊዜ ተገቢ ነው ለዚህ ነው ግማሽ መታዘዝ አለ መታዘዝ ነው የሚባለው ከዛ በሰባተኛው ቀን እንዲያላችሁ ዛሬ ግን 7 ነው የምዞሩት አላችሁ 7 ያው እሺ ከዛስ 6 የዞሩ 7ኛው ላይ መለከት ሲነፋ በታላቅ ድምጽ ጩሁ ይላችኋል አላችሁ በቀደም ስነግራቸው ነበር እዛ ይው እግዚአብሔር ሳይወድቅ ነው ጩሁ ያለ እንደው ማን ሰው ምን ብሏል ኢያሪኮማ ሲወድቅ ሁሉ ሰው ይጮሃል ምክንያቱም ያንም ያህል ግንብ ሲፈርስ የማይጮሃል እንዴ ብሏል ግን እግዚአብሔር እንደቆመ አንተ ጮህ ነው ያለው እና ልክ 7ኛው ላይ በታላቅ ድምጽ ጮሁ ይላል ልክ ሲጮሁ ያ ጠላት በር ዘግቻለ ያለው የሰራውት ጌታ እግዚአብሔር ዙሪያውን በር አደረገው ሃሌሉያ ኢየሱስ የተባረከ ይሁን አባትሽ የሰራውት ጌታ እግዚአብሔርን ማረግ ይችላል ኢየሱስ ይባረክ ወገኖቼ ዛሬ የምነግራችሁ በውስጤ የጠነከረው መልእክት ይሄ ነው ተነሱ ደግሞም በህይወታችሁ እንዳትረኩ የጠላትን ምሽግ እየሰበራችሁ ከህዝብ ወደ ህዝብ እለፉ ሃሌሉያ ከትውልድ ወደ ትውልድ እለፉ የሰራውት ጌታ እግዚአብሔር ከጨካኞች ጋር አብሮ ይወጣል በመንፈሳዊው ዓለም የታየልንን መውረስ እንድንችል እግዚአብሔር ይርዳን እስቲ ታላቅ ክብር ለጌታ ታመጡና እንጨርሳለን እንጸልይ